ጥርሶቻችሁ ቢጫ ሆኖ ከተቸገራችሁ፣ መጥፎ የአፍ ጠረን የሚያሳቅቃችሁ ከሆነ ይሄ ቪዲዮ ለእናንተ ነው። ሰላም፣ ዛሬ ወደ ጥርስ ሐኪም መሄድ ሳያስፈልጋችሁ ውድ የሆኑ የጥርስ ማንጫዎችን መግዛት ሳይጠበቅባችሁ በቀላሉ በቤታችሁ የሚገኙ ግብዓቶችን በመጠቀም እንዲሁም የየቀን ልምዶቻችሁን በማስተካከል የጥርሶቻችሁን ንጽህና መጠበቅ የሚያስችሉ ነጭ ማድረግ እንዲሁም የአፍ ጠረንን ንጹህና ፍሬሽ ለማድረግ የምንችልባቸውን መንገዶችን እናያለን። ጥርሶቻችን በተለያዩ ምክንያቶች ቢጫ ሊሆኑ ወይም ቀለሙ ሊቀየር ይችላል። ቡና፣ ሻይ፣ ሶዳ የመሳሰሉትን በብዛት የምትጠቀሙ እንዲሁም በሌሎች የጥንቃቄ ጉድለቶች ምክንያት በዘርም ቢሆን ሊከሰት የሚችል ነው። ጥሩ ነገር ሙሉ በሙሉ በተፈጥሮ መንገድና ቀጣይነት ባለው ጥንቃቄ ጥርስን ነጭ ለማድረግ ይቻላል። ነገር ግን ዓላማችሁ ለአንድ ቀን ነጭ ሆኖ የሚታይ ነጭ ጥርስን ሳይሆን ጤነኛ የሆነና ዘላቂነት ያለው ንጹህና ነጭ ጥርስ ማግኘት ነው። አንደኛ፣ የጧት እንክብካቤ። ጥርስን በእርድና ጥርስ ሳሙና ውህድ ጧት መቦረሽ። በየቀኑ እንኳን ባይሆን በሳምንት ከ1 እስከ 2 ጊዜ ድረስ ግማሽ ማንኪያ የሚሆን እርድን ከጥርስ ሳሙናችሁ ጋር በማዋሃድ ጥርስን መቦረሽ ቀለሙ ቢጫ የሆነ ጥርስን በተፈጥሮ መንገድ ያለምንም ጎንዮሽ ጉዳት ለማንጣትና ወደ ነበረበት የተፈጥሮ ቀለሙ ለመመለስ ያስችለናል። እርድ በአንታይኦክሲደንትና አንታይባክቴሪያል ባህሪ የበለጸገ ነው። የጥርስን ቀለም ለማንጣት ከማስቻሉም በተጨማሪ የአፍ ጠረን መቀየርን ለመከላከል እርድን ከኮኮናት ዘይት ጋር በማዋሃድ ጥርስን መቦረሽ እንችላለን። ግማሽ ማንኪያ እርድንና የኮኮናት ዘይትን በማዋሃድ ጥርስን ለ2 ደቂቃ መቦረሽ። ይሄ ቀለሙን ለማስተካከል ከማስቻሉ በተጨማሪ የአፍ ጠረንን ለማስተካከል ይረዳናል። ሁለተኛ፣ ኮኮናት ኦይል ፑሊንግ። ጠዋት ወይም ማታ ጥርሳችሁን ከመቦረሻችሁ በፊት 1 ማንኪያ የኮኮናት ዘይትን በአፋችሁ በመያዝ ከ10 እስከ 15 ደቂቃ መቆየት። በፋቲ አሲድ የበለጸገው የኮኮናት ዘይት በአፍ ውስጥ የሚገኙ ባክቴሪያዎችን ለማውጣትና የአፍ ጠረንን ፍሬሽ ለማድረግ እንዲሁም ጥርስ ላይ የሚከሰትን የቆሻሻና ባክቴሪያ ክምችቶችን ለማጥፋት ያስችለናል። ከዚህም ጋር ተያይዞ የሚከሰት ቢጫ ጥርስንም ለማንጣት ይረዳናል ማለት ነው። ሶስተኛ፣ ዝንጅብልና ቅርንፉድ። ዝንጅብል የበሽታ አቅምን ለመቋቋም የሚረዳ ብቻ አይደለም፣ የነጭ ጥርስም ሚስጥር ነው። የተፈጥሮ አንቲባክቴሪያልና አንታይ ኢንፍላማቶሪ ባህሪ አሉት። ይህም በተለያዩ ምክንያቶች የሚከሰት መጥፎ የአፍ ጠረንንና የድድ ማበጥን ለማጥፋት እንዲሁም በጊዜ ሂደት ጥርስን ነጭ ለማድረግ ያስችላል። በተመሳሳይ የቅርንፉድ ፓውደር ወይም የቅርንፉድ ዱቄት ለመጥፎ የአፍ ጠረን ምክንያት የሚሆኑ ባክቴሪያዎችን ለመግደልና ለማጥፋት ያስችለናል። 1 ማንኪያ የዝንጅብል ዱቄትንና 1 ማንኪያ የቅርንፉድ ዱቄትን የጥርስ ሳሙናና ትንሽዬ ወይም ደግሞ ግማሽ ማንኪያ የሚሆን ውሃን በማዋሃድ ጥርስን መቦረሽ በቀላሉ የአፍ ጠረንን መቀየርን ለማስተካከል ያስችላል። ከምግብ በኋላ የአፍ ጠረን መቀየርን የሚፈጠርባችሁ ወይም ደግሞ የሚያስቸግራችሁ ከሆነ 1 ቅርንፉድ ፍሬን ማላመጥ ቀኑ ሙሉ የተስተካከለ የአፍ ጠረንን ለማግኘት ያስችላል። እንደሚያቃጥል የሚታወቅ ነገር ቢሆንም ውጤታማ የሆነ የተፈጥሮ ግብዓት ነው። አራተኛ፣ ቤኪንግ ሶዳ። በሳምንት ከ1 እስከ 2 ጊዜ ግማሽ ማንኪያ የቤኪንግ ሶዳንና የጥርስ ሳሙናን በማዋሃድ ጥርስን መቦረሽ በተለያየ ምክንያት ውስጡ ላይ የበረደና የጠቆረ ጥርስን ለማንጣት ይረዳናል። ነገር ግን እንደ ሌሎቹ ግብዓቶች በየቀኑ ልትጠቀሙት አትችሉም። በሳምንት ከ1 ጊዜ እስከ 2 ጊዜ ድረስ ብቻ መጠቀም ለውጥን ለማየት የሚያስችል ሲሆን ከዛ በላይ ሲሆን ደግሞ ለጥርስ ጎንዮሽ ጉዳት የሚኖረው ይሆናል። አምስተኛ፣ የሎሚ ውሃ። ጥርሳችን ከቦረሽን በኋላ የሞቀ ውሃ ውስጥ ሎሚን በማድረግ መጠጣት ባክቴሪያ ባላንስ ለማድረግና የአፍ ጠረንን ለማስተካከልም ይረዳናል። ነገር ግን የሎሚ ውሃን ከጠጣን በኋላ ሁልጊዜ በንጹህ ውሃ መጉመጥመጥ ይኖርብናል። ምክንያቱም ሎሚ በውስጡ ያለው አሲድ ባህሪ ምክንያት የላይኛውን የጥርሳችንን ክፍል ሊጎዳው ስለሚችል ነው። ለዚህም ነው ሎሚ ውሃን ከተጠጣ በኋላ ሁሌም መረሳት የሌለበት ነገር መጉመጥመጥ ነው። 6ኛ፣ ማስተካከል ያሉብን ልምዶች። ጥርሳችሁን እንዳይበላሽ የምትወዱትን ቡና ማቆም አይጠበቅባችሁም። ነገር ግን ስትሮውን በመጠቀም ቡናችሁን ወይም የምትወዱትን ለስላሳ ጥርሳችሁን ሳይጎዳ ወይም ከጥርሳችሁ ጋር የበዛ ንክኪን ሳትፈጥሩ መጠጣት ትችላላችሁ። በየቀኑ ፍሎስ ማድረግ ብዙ ጊዜ ችላ ብለን የምናልፈው ቢሆንም የድድ ንጽህናን ለመጠበቅ ብቻ ሳይሆን በጊዜ ሂደትና በመከማቸት ጥርስን ቢጫ የሚያደርጉ መጥፎ የአፍ ጠረንን የሚፈጥሩ ቆሻሻዎችን በየቀኑና በቀላሉ ፍሎስ በማድረግ ለማስወገድ እንችላለን።
ከመኝታ በፊት ያለው የጥርስ እንክብካቤ ሩቲናችን አንደኛው ክፍል ፍሎስ ማድረግ መሆን አለበት። እንዲሁም ከመኝታ በፊት በጨው ውሃ አፋችን መጉመጥመጥ ወይም አልኮል ፍሪ የሆኑ ማውዝዎሾችን መጠቀም በመኝታ ሰዓት የሚፈጠሩ ባክቴሪያዎችን ለመከላከልና የጥርስን ንጽህና ለመጠበቅ ይረዳናል። 7ኛ በተመሳሳይ በአፍ ጠረን መቀየር የምትቸገሩ ከሆነ ከምግብ በኋላ እንደ ናና ቅጠል ወይም ቅርንፉድ አይነቶቹን ማላመጥ የተፈጥሮ የአፍ ውስጥ ጠረንን ፍሬሽ ለማድረግ ያስችሉናል። 7ኛ ምግቦች በተፈጥሮ መንገድ የአፍ ውስጥ ንጽህናን ለመጠበቅ ከሚያስችሉን ነገሮች መካከል አንደኛው የተመረጡ ምግቦች ናቸው። አንደኛ ስትሮበሪ በውስጣቸው ማይሌክ የተባለ አሲድን ይዘዋል። ይህም የተፈጥሮ ዋይትነር ነው። የማዕዳችን አካል በማድረግ በቀላሉ ጥርሳችን ነጭ ለማድረግ እንችላለን። 2ኛ እርጎ የተፈጥሮ ባክቴሪያዎችን ወይም ጥሩ የሚባሉትን ባክቴሪያዎች በውስጡ የያዘ በመሆኑ መጥፎ የአፍ ጠረንን ለመከላከልና ለማጥፋት ያስችለናል። በተጨማሪም እንደ አፕል አይነት ፍራፍሬዎችን መመገብ ለጥርስ ጤንነት ተስማሚ የሆኑ በመሆናቸው የማዕዳችን አንደኛው አካል ልናደርጋቸው ይገባል። 8ኛ የንጹህ አፍ ጠረን ሚስጥሮች እውነታው ማናችንም ንጹህና ሁልጊዜም ፍሬሽ የሆነ የአፍ ጠረን እንዲኖረን እንፈልጋለን። የማናውቀው ነገር በቀላሉ ማግኘት እንደምንችል ነው። አንደኛ በቂ ውሃ መጠጣት የደረቅ አፍ የመጥፎ ትንፋሽና መጥፎ አፍ ጠረን መነሻ ነው። ለዚህም ነው በቂ ውሃ መጠጣት የሚያስፈልገን። 2ኛ አረንጓዴ ሻይ መጠጣት መጥፎ የአፍ ጠረንን የሚፈጥሩ ባክቴሪያዎችን ለማጥፋትና ለመግደል የሚያስችሉ ነገሮች መካከል አንደኛው የአረንጓዴ ሻይ ነው። 3ኛ ምላስን ማጽዳት ብዙዎቻችን የምንሸወድበት አንደኛው ነገር የአፍ ንጽህናን ለመጠበቅ ጥርሳችን መቦረሽ በቂ ነው ብለን ማሰብ አንደኛው ነው። ነገር ግን ዋናው መጥፎ የአፍ ጠረን መነሻ ምላሳችን ነው። በቀላሉ የምላስ ማጽጃን በመጠቀም ጠዋት ማጽዳት በምላስ ላይ የተከማቹ መጥፎ ሽታን የሚፈጥሩ ባክቴሪያዎችን ማስወገድ ያስችለናል። ብዙ ጊዜ ሰዎች ከኛ ቅድሚያ የሚያዩት ነገር ፈገግታችን ነው። ከሰዎች እይታም በላይ የጥርሳችን ንጽህና መጠበቅ ጤንነታችን መጠበቅ መቻል ማለት ነው። ቀላል የሚመስሉ ልምዶችን በማስተካከል በምንንቀሳቀስባቸው ቦታዎች ሁሉ የውሃ መያዣችን ወይም ዋተር ቦትላችንን ይዘን መንቀሳቀስ በቂ ውሃን እንድንጠጣ ሊገፋፋንና ሊያደርገን ይችላል። ቡናን በምትጠጡት ጊዜ ስትሮውን ለመጠቀም መሞከር ወይም ይህን ለማድረግ ካልቻላችሁ ደግሞ ቡና ከጠጣችሁ በኋላ አፉን መጉመጥመጥ። በተመሳሳይ ከብዙ ስኳሮች ራሳችሁን መገደብ መቻል የጥርስ ንጽህናን፣ የአፍ ውስጥ ንጽህናን እንዲሁም የጥርስ መብለዝን፣ ቢጫ መሆንን፣ የአፍ ውስጥ ጠረን መቀየርን ለመከላከል የሚያስችሉ ነገሮች ናቸው። በተጨማሪም ለጥርስ ጤንነት የሚጠቅሙ ምግቦችን መመገብ በቀን 2 ጊዜ ጠዋትና ማታ ማለት ነው። ጥርስን መቦረሽ፣ ከአልኮል ነፃ የሆኑ የአፍ መታጠቢያዎችን መጠቀም፣ ምላስን ማጽዳት አለመርሳት፣ ፍሎስ ማድረግ በቀላሉ የጥርሳችን ንጽህና ሊያስተካክሉልን የሚችሉ ተጨማሪ ነገሮች ከመሆናቸው በላይ በራስ መተማመንን እንድናገኝ መጥፎ የአፍ ጠረናችን ምክንያት እንዳንሳቀቅ ሊያደርጉን ይችላሉ። አብራችሁኝ ስለቆያችሁ በጣም አመሰግናለሁ። በቀጣይ እንድሰራላችሁ የምትፈልጉት ማንኛውም ነገር ካለ ኮሜንት አድርጉልኝ። ድጋሚ እስከምንገናኝ ሰላም ቆዩ።